ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንዴት ናቸው? ሰላም ናቸው? ሰላም፣ ጤና፣ ፍቅር፣ ተስፋ በያላችሁበት ያደላችሁ። እንወዳችኋለን። በዛሬው የአብሪ ሚዲያ ፕሮግራሜ ከየትኛው እንደምጀምር በጣም ትንሽ ግራ ገብቶኝ የቱን ተቃዋሚ ነኝ ባይ ወይ ሸማቂ፣ ይሄ የኢትዮጵያ ጠላት ብቻ በባንዳነት የቆመ እያንዳንዳቸው የፈጸሙትን አሳፋሪ ተግባር እና የወረደ ሰብዕናቸውን የወረደ ማንነታቸውን የሚያሳዩ መረጃዎችን አሰባስቤያለሁ። እነዚህ መረጃዎች ኢትዮጵያ ውስጥ በቃ ጸረ መንግስት ነን ብለው የቆሙ ኃይሎች አንድ እንደሆኑ እና ደግሞ በጣም የወረደ ሰብዕና እንዳላቸው በቡድንም በተናጠልም የሚያሳይ ነው እና ምናልባት ይሄ የህወሓቱ የዚህ የጽንፈኛው ፋኖ ደጋግመን ያየነው ስለሆነ ግን አዳዲስ ነገሮች አሉት። እነሱን ወደኋላ እንመለከታለን። አንድ ደግሞ የሆነ ጅላጅል ጅላንፎ ብለው ከዚህ በፊት ጠቅላይ ሚኒስትር አብይ የገለጹት አይነት ምናልባት ይህም የማይገልጸው ኦብነግ የሚባል ድርጅት ያወጣውን መግለጫ እንደው በጣም 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 ምን አይነት ሰዎች ናቸው እንደዚህ ተሰባስበው ድርጅት የሚመሩት የሚያሰኛችሁን አቀርብላችኋለሁ። ባለፈው እንደምታስታውሱት በሶማሌ ክልል ሪዞርት እና የተለያዩ የልማት ስራዎች ተመርቀዋል። እነዚህ የተመረቁ የልማት ስራዎች ለሶማሌ ህዝብ ያላቸውን የኢኮኖሚ ጠቀሜታ፣ የገጽታ ግንባታ መቼም ምንም እያንዳንዱ ሰው ጭንቅላት ያለው ማንኛውም ሰው ይገነዘባል። የሶማሌ ህዝብም ይሄንን በጭብጨባ በጭፈራ ነበረ እዛ የምርቃቱን ስነስርዓት ሲያደምቅ የነበረው። ከዛም በላይ ተሰርቷል በክልሉ እና ይሄንን ተቃውሞ መግለጫ አውጥቷል። በጣም የሚገርማችሁ ይሄንን እንግዲህ አጎራባች ሀገሮች የሶማሌ የጅቡቲ መሪዎች መጥተው የመረቁትን እና ቀጠናውን ለማስተሳሰር ትልቅ አስተዋጽኦ አለው ተብሎ የሚታሰበው እንደገና ለሶማሌ ክልልም ከጎረቤት ሀገሮችም ጋር ተባብሮ እንዲሰራ የውጭ ገቢ ንግዱን እንዳያሳልጥ ለትብብር፣ ለእድገት፣ ለስራ ዕድል እጅግ በጣም ትልቅ አስተዋጽኦ ያበረክታል ተብሎ የታሰበውን ምናልባትም ወይ ወያኔ ነው የጻፈለት ወይ የግብፅ ሰዎች ወይ ሻዕቢያ ነው የጻፈለት። ባይዘው ይሄ ቡድን ከሻዕቢያ ጋር ቀጥተኛ ግንኙነት እንዳለው ከሻዕቢያም ከወያኔም ጋር ይነገራል እና ይሄንን ከትግራይ ውስጥ ካለ ጦርነት ጋር፣ አማራ ክልል ካለ ጦርነት ጋር፣ ኦሮሚያ ከዚህ ጋር አያይዞ አቅርቦታል እና ምን ትስስር ምን ግንኙነት እንዳለው በጣም ነው የሚገርማችሁ። እና ዝም ብለን እንየው እስቲ የእሱም መግለጫ ምን ይላል። ኦብነግ በጅጅጋ የፖለቲካ ቲያትር ተሰርቷል ብለው ነው ርዕስ ሰጥተው የዘገቡት። ባይዘዌ ይህንን እንግዲህ ልማቱን በአይናችሁ ያያችሁትን የሚዳስሰውን የፖለቲካ ቲያትር ተሰርቷል አለ ብሎ ዜናውን ሰርቷል ዘሀበሻ። ይቀጥላል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጅጅጋ በአይሻ በልማትና በክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት እናወግዛለን አለ። እንደዚህ ብሎ ጀመረ። ቀጠለና በሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው ሀገራት መሪዎች መገኘታቸውን ጠቅሶ
ይህም በሶማሌ ክልል ላይ ቁጥጥር መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር የተደረገ ነው ይላል። የተረጋጋ አይደለም እንዴ ሶማሌ ክልል? ከዚህ በፊት እኮ ነዳጅ ወጣ፣ ተመረቀ። ሌላ ቁጥር 2 የተፈጥሮ ጋዝ ግንባታ እንዲጀመር ተደረገ። ሪፋይነሪ ተገነባ። የሪፋይነሪ ግንባታ ተጀመረ። የማዳበሪያ ፋብሪካ ተጀመረ። አንድ ክልል የተረጋጋ ነው ማለት አንተ የክልሉ ተወላጅ ነህ ለምትባለው ሰው ይጠቅምሃል እንጂ ምን ጉዳት አለው? እና ደግሞ የተረጋጋ ነው። አልሸባብ እኮ እዛ ጎን እያለ መከላከያ ሰራዊት በትክክል የቀጠናውን ክልሉን አይደለም የቀጠናውን ሰላም እዛ አካባቢ አስከብሮ ነው ይሄ ልማት የተሰራው። ይሄ ልማት ለህዝብህ ለልጆችህ ይጠቅማል። እና የተረጋጋ ለማስመሰል የተረጋጋ ስለሆነማ ትልቅ የልማት ግንባታ እኮ ተካሄደ። እንደገና እነዚህ ኢንቨስተሮች አሁን ዳንጎቴ መረጋጋት እንዳለ አይቶ ነው እጅግ በጣም ከፍተኛ ገንዘብ እዛ ለማፍሰስ ኢንቨስት ለማድረግ የተነሳሳው። ስለዚህ ኢንቨስት ይደረጋል እኮ ክልል ተረጋጋ ሲባል። ኢንቨስት ሲደረግ የስራ ዕድል ይፈጠራል። አንተ ለፖለቲካ ቁማር ብለህ ለሌላ አሽከርነት ለመቆም ብለህ የተረጋጋ ለማስመሰል ይሞከራል፣ ግን አልተረጋጋም። ቲያትር ተሰርቷል ትላለህ። እነዛ የጎረቤት ሀገራት መሪዎች እኮ መጥተው ያንን ሲመርቁ በሰላም ሲንቀሳቀሱ እስከ ድሬዳዋ ድረስ ሄደው እንደዛ እየተንጎማለሉ ሲሄዱ አይ ክልሉ አልተረጋጋም፣ ግን የተረጋጋ ለማስመሰል ተሞክሯል ይለናል። እንደዚህ ናቸው መንግስትን እንቃወማለን ብለው የቆሙ ሰዎች። ሁሉም አንድ አይነት ናቸው። ባይዘወይ የጎንደር እኮ የጎርጎራ ፕሮጀክት ሊሰራ የኮሪደር ልማት፣ ሌላ የመገጭ ፕሮጀክት፣ የጣና በለስ ፕሮጀክት፣ እነዚህን እኮ ለመስራት አልተቻለም። እዛ ተኩስ እየተከፈተ ማለት በውስብስብ ሁኔታ ውስጥ ነው የተሰሩት። ተሰርተዋል፣ በእርግጥ በፈተና ውስጥ ነው የተሰሩት። እስቲ እዚህ ድርሽ ይበሉ እያሉ የልማት ግብአቶችን ጭነው የሚሄዱ ሾፌሮችን እያስቆሙ እያገቱ እየዘረፉ ምን ለመፍጠር ሰላም የለም ለማለት፣ ሰላም የለም ልማት እንዳይሰራብን ለማለት ማለት ነው። እና አንድ አይነት ይሆናል ሁሉም። እሺ ይቀጥልና ይሁላችሁ አገር አቀፍ ያደርገዋል ይሄንን ጉዳይ። ይሄንን ከሰላም ጋር የተያያዘውን ነገር ከሶማሊያ ያሳልፍና ወደ አማራ ክልል ወደ ትግራይ ያሻግረዋል። ኦብነግ ይልና ይቀጥላል። ኦብነግ የሸበሌ ሪዞርት ምርቃትን በዚህ መግለጫው ይህ የልማት ምዕራፍ መክፈቻ ስነ ስርዓት አልነበረም ይላል። አብይ አህመድ ከጎረቤት ሀገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ነው። ይህ የፖለቲካ ቲያትር የተሰራው በአማራ፣ በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልል ጭምር ግጭቶች በተስፋፉበትና የማዕከላዊ መንግስት አቅም በተዳከመበት ወቅት ነው እና ተዳከመ የምትለው መንግስት እኮ ነው የሰራው። ያልተሰራ ነገር እኮ አላስመረቀም። ወይ ጭምብል ወይ ኤአይ አይደለም እንትን ያደረገው፣ የተሰራ የቆመ አይደለ እንደ ያስመረቀው። ስለዚህ እዛ ጋር የተዳከመበትን ሁኔታ ምን አገናኘው አሁን ከዚህ ጋር? በጣም ብልህ የሆኑ እኮ ክልሎች ክልላቸውን ከጸረ ሰላም ኃይሎች አጽንተው ልማት እንዲሰራላቸውና የልማት ተጠቃሚ እንዲሆኑ ነው የሚፈልጉት። እንዳንተ በድንቁርና ያልታወሩ ካልሆኑ በስተቀር ደግነቱ ምንም ሚና የሌለህ እንዲሁ በወረቀት መግለጫ ላይ የቆሙ ጥቂት ሰዎች ያሉበት ድርጅት ነው። እዛ በውጭ ሀገር እየተሰበሰቡ አለን አብረን ነው በቃ እንደዚህ እናደርጋለን፣ መንግስት እናፈርሳለን፣ ህዝባዊ አመፅ እንጠራለን እያሉ የሚጮሁ እና ለእነሱ ያለውን ድጋፍና ታማኝነት ለመግለጽ
የሚፍጨረጨር ዝም ብሎ የሚወራጭ የጥቂት ሰዎች ስብስብ ነው አሁን ይህን መግለጫ ያወጣው። ግን በጣም ነው የሚያስተዛዝበው። በጣም ምን ያህል የወረዱ ይሄን ጻፍ ያሉትም ሌሎቹ ገንዘብ ሰጥተው የሚቀጥሩ እንትኖች ራሳቸው ይሄ እንደው ህዝብ ያሳመነልናል ብለው አስበው እንደዚህ አይነት በጅላንፎ መግለጫ እንዲወጣ ማድረጋቸው ያሳፍራል። በቃ አሳፋሪዎች መሆናቸውን ነው የሚያሳየው። ይቀጥላል እንግዲህ ተመልከቱ። ይህ ትዕይንት የተፈጸመው በምስራቅና ምዕራባዊ ትግራይ በተከፈተው አዲስ ጦርነት የመንግስት ወታደሮች በቲዲኤፍ በተሸነፉበት ማግስት ትንሽ መረጃ እንኳን አጣራ። ተሸነፍኩ እኮ አለ ቲዲኤፍ። ተሸንፌ ወደዛ ያሰማራሁትን ወታደር መለስኩኝ። ከዛ ደግሞ አደራድሩኝ ብሎ ለመነ። አደራድሩኝ ብሎ የአፍሪካ ህብረትን ድረሱልኝ፣ አድኑኝ፣ በቃ እኔ ሰላም ነው የምፈልገው አለ። ያው ጦርነት ካደረገ በኋላ ያው ለሰላም ለመደራደር ያው መብትም ስልጣንም የለውም። ግን ለሱ ድጋፍን ለመግለጽ ስትል መረጃውን እንኳን አላጣራም። እና መንግስት በተሸነፈበት ማግስት አያችሁ፣ አሁን ዛሬ ነው መግለጫውን ያወጣው። መሸነፉን አታጣራም እንዴ ደውለ? በአማራ ክልልም ይላል ቀጥሎ፣ በፋኖ እንቅስቃሴ የተነሳ ሰፊ ቦታዎች ከመንግስት ቁጥጥር ውጪ ባሉበት ወቅት ነው። ሰፊ ቦታዎች ከመንግስት ቁጥጥር ውጪ ባሉበት፣ በኦሮሚያም ውስጥም ግጭቱ እንደቀጠለ ነው እና ኦብነግ አገዛዙ አገሪቱን በወታደራዊም ሆነ በፖለቲካ መረጋጋት ባለመቻሉ ውድቀቱን ለመሸፈን ሪዞልቶችን እያስመረቀ ነው። ስለዚህ የተመረቀው የሸበሌ ሪዞርት ካለ ሶማሌ ህዝብ ፍቃድ የተሰራ መሆኑን እና የሶማሌን ህዝብ የማይወክል መሆኑን እንገልጻለን፣ እንቃወመዋለን ይላል። ልማት ትቃወማለህ? አሁን በምን ምክንያት ነው የሶማሌ ህዝብ ሪዞልቱን የሚቃወመው? ለስንት ዜጎች የስራ ዕድል የሚፈጥረውን የሶማሌን ገጽታ የሚገነባውን። በጣም የሚገርማችሁ እንደዚህ ዘመን የሶማሌ ክልል ህዝብ ከመንግስት ጋር ቆሞ ለልማት የተባበረበት፣ በኢትዮጵያዊነቱ ኮርቶ ከኢትዮጵያ ጎን በጽናት የቆመበት፣ ብዙ ሲገፋ የነበረ ነው። ታውቃላችሁ በተለያዩ መንግስታት አስተዳደር ወቅት በተለይ በወያኔ ጊዜ እንዴት አይነት ጭፍጨፋ ሲካሄድበት እንደነበረ በነ አብድሌ ስርዓት በጣም ግልጽ ነው። እና ይሄ ህዝብ በየጊዜው መሪዎች ወደዛ በሄዱ ቁጥር የሚያሳያቸው ነገሮች መቼም በሚዲያ አይናቸውን ካልጋረዱ ወይም በጥላቻ ከታወሩ ሰዎች በስተቀር በጣም በግልጽ የሚታይ ነው። እና እንደዚህ አይነት መግለጫ አውጥቷል። በዛው እግረ መንገዴን እኔ ያው ይሄን ነገር ባለፈው ብዙም ስላልሄድንበት ይሄ ትልቅ ፋይዳ ያለው ለጎረቤት ሀገራት ትልቅ መልእክት ያስተላለፈ፣ አፍሪካ ቀንድን የሚያስተሳስር፣ የሶማሌ የጅቡቲ ዜጎች መጥተው የሚዝናኑበት፣ ቅርርብ የሚፈጥሩበት። ባይዘዌ እነዚህ ጎረቤት ሀገራት ላይ ያሉ ህዝቦች በባህል፣ በቋንቋ፣ በታሪክ በጣም ተመሳሳይ ናቸው እና ድሬዳዋ ውስጥ ብዙ ጊዜ ጅቡቲ በጣም ሙቀት ሲጨምር ድሬዳዋ መጥተው ነው ጅቡቲያንስ ጊዜያቸውን የሚያሳልፉት። ይሄን የሙቀት ወቅት የሚያሳልፉት በድሬዳዋ ሆቴሎች ውስጥ ቆይታ በማድረግ ማለት ነው። የሶማሊያ ዜጎችም እንደዚሁ። እና ይሄ አብረን ብንሰራ፣ ሰጥቶ በመቀበል መርህ ብንተሳሰር ትልቅ ጥቅም አለው ብለው ጠቅላይ ሚኒስትሩ በመደመር እሳቤ ትልቅ ትምህርት መልእክት ያስተላለፉበት ነው። ያ መሪዎቹ ባደረጉት ንግግርም ይሄን ነው የገለጹት። እንግዲህ አይታቸዋል። ቀጥሎ የሶማሌላንድ፣ ቀጥሎ እዛ አካባቢ ያሉ ሌሎችም አሁን ባይዘዌ በጅቡቲ በጣም በርካታ አገራት የጦር ቤዝ እንዳላቸው ታውቃላችሁ። እና በጣም የበርካታ አገር ዜጎች ወታደራዊ አዛዦችና ሰራዊቶች የሚንቀሳቀሱበት አካባቢ ነው። እና ጅቡቲ ውስጥ በቂ መዝናኛ የለም፣ በቂ ሆቴል የለም። ማለት ደረጃውን የጠበቀ በጣም ግልጽ ነው። ጅቡቲ ትንሽ ሀገር ነች እና ትልቅ ለኢትዮጵያም ትልቅ የኢኮኖሚ መሰረት ነው፣
ለሶማሌ ህዝብ በተለይ ለክልሉ እድገት እጅግ በጣም ትልቅ አስተዋጽኦ የሚያበረክት ነው እና ሌሎች ደንቆሮ ጓደኞች ስለደነቆሩ ከነሱ ጋር ሆነ እነሱ አውጣ ያሉህን መግለጫ ይዘህ ምንድን ነው በህዝብ ዘንድ ምን ትዝብት ያተርፍብኛል ሳትል አለ ለመባል ነው የምትለው። ያው የሶማሌ ህዝብ አይቀበልም፣ ግን ትንሽነታችሁን ነው የምታሳየው። የሰጡህንም ሰዎች ይሄን መግለጫ ስጥ ያሉ ያውና ማን እንደሆኑ ይታወቃል። እንደዚህ አይነት ወራዶች ናቸው። ይሄንኑ ይዘን በአማራ ክልል ወደሚንቀሳቀሱ ተዋጊዎች ወደ እነሱ እንሄድ። እነሱም ባለፈው በህወሓት ወልቃይት ጠገዴ አካባቢ ውጊያ ሲያደርግ አጋርነታቸውን እንደገለጹና በዚህ ውጊያ እንደተሳተፉ በጣም በፉከራ ገልጸውልናል። በጣም የሚገርማቸው እርግጥ ይሄን ውጊያ ሲከፈት በእቅድ የተከፈተ ነበረ። የአፋብን የሚባለው የዚህ የፋኖ ኃይል አንድ በሆነ ማግስት ከጎናችን ይቆማል ብሎ እሱም ከጎናችሁ ቆማለሁ ብሎ ቃል ገብቶ የተከፈተ ውጊያ ነበረ እና በዚህ ውጊያ ይህንን ውጊያ ለመደገፍ እንቅስቃሴ ያደረገው ኃይል በወልቃይት ውጊያ ከፍቼ ጉዳት አድርሻለሁ ብሎ በኩራት ተናግሯል። ያው በአንዳነት የሚያኮራበት ጊዜ ነው። ምን ታደርጉታላችሁ? እና ሰበር ዜና ብሎ አርበኞች ክፍለ ጦር ድርጅቱ በተመሰረተ ማግስት በጠላት ላይ መብረቃዊ ጥቃት አደረሰ ይላል። ያው አፋብን በተመሰረተ ማግስት ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ከብርጌዶች የተውጣጣ ኃይል በ25/5/2018 ከንጋቱ 11 ሰዓት ጀምሮ በሴቲት ሁመራ ዞን በጠገዴ ወረዳ አምባጋላይ ቀበሌ ላይ በመሸገው የብልጽግና ጦር መብረቃዊ ጥቃት በማድረሱ እስካሁን ባለው የሞተ 25፣ እጅ የሰጠ እስከነ ነብሱ 14፣ የቆሰለ 5 ሲሆን የተማረከ አንድ ብሬን ከ20 በላይ ነብስ ወከፍ ክላሽ ከልዩ ተተኳሽ ጋር ተማርኳል። በጠያይሞቹ አንገት በጣሽ ተኳሾቹ ውጊያው እንደቀጠለ ሲሆን ሙሉ መረጃውን እንደደረሰን እናቀርባለን ይላል። ይሄ እንግዲህ የህወሓቱ ጦር ተሸንፎ ወደ መጣበት በፈረጠጠበት ማግስት እሱ በሌላ አቅጣጫ እዛ አካባቢ ባለው ወልቃይት ኃይል ላይ በአማራ መሬት ወይም በአማራ እንትን ላይ ውጊያ ከፍቷል እና ይሄንን በፉከራ ይነግረናል። በአንዳነቱን ከህወሓት ጎን ቆሞ ለአገር ለማፍረስ የአማራን መሬት አሳልፎ ለመስጠት የአማራን መሬት የሚከላከሉ እንደነ ጀግናው ኮሎኔል ደመቀ አይነቱን ኃይል ለማዳከም ለመምታት ሙከራ እንዳደረገ ይሄ ማረኩ ይሄን ኃይል ይሄ የሚለውን ነገር እንተወውና ብዙ ጊዜ ተማርኮም ተደምስሶም ተጎርቶም ነው እንደዛ አይነት መግለጫ የሚያወጡት እነሱ። ነገር ግን ጥቃት ፈጽመው ሙከራ አድርገዋል። ያሳኩት ነገር ግን አልነበረም። ምክንያቱም ያ ኃይል ተሸንፎ አስቀድሞ ሄዷል እና በዚህ አካባቢ እንግዲህ በተደረገው ውጊያ 17 የሻዕቢያ ወታደሮችም እንደተማረኩ ተገልጿል እና ይሄ ጽምዶ ወያኔ ሻዕቢያ እና ፋኖ አንድ ላይ ሀገር ለማፍረስ እና ውጪ ጠላትን ተልኮ ለመፈጸም እንደተንቀሳቀሱ ያው በግልጽ የሚያሳይ ነው። ግን ጉዳት አስተናግደው የሚፈለገውን ዓላማ ሳያሳኩ ተመልሰዋል። ይሄ በአለቆቻቸው አንጻር ያው መደናገጥን ፈጥሯል። እንደዚህ ያላሰብንም ነበር ብሎ ታደሰ ወረደም መግለጫ ሰጥቷል። እንዲህ አይነት ውጤት ይመጣል ብለን አላሰብንም እና ግን አሁን ጦርነቱን ከማቆም ውጭ አማራጭ የለንም ብሎ የቀመሰውን በጣም በአነስተኛ ኃይል ኦልሞስት በሚሊሻ የተደረገበትን ምከታ ከባድ እንደነበር አምኗል። ይሄ ይቀጥላል። ያው ምንም ወደኋላ አይልም፣ እየተጠናከረ ነው የሚሄደው። እንግዲህ እነሱ ይሄንን ሲያደርጉ በዛው በአማራ ክልል የሚንቀሳቀሰው ታጣቂ በሰሜን ጎንደር ደባርቅ ይሄ አማራን ከሚወጋ ከአማራ ጠላቶች ጋር ከሚሰራ ቡድን ጋር አልሰለፍም ብሎ ወደ ሰላም የመጣ ኃይል ደግሞ አለ። በየቀኑ ነው ባይዘው ይሄ ሂደት ያለውና በፎቶ የምትመለከቷቸው በሰሜን ጎንደር ዞን ደባርቅ ዙሪያ ወረዳ ሲንቀሳቀሱ የነበሩ በፋኖ አምሳል ደገፋው የሚመራ አፋሃን ውስጥ ያለ ማለት ነው የፈጠረውን ግንባር በመቃወም የሰላም መንገድን መርጠው እጃቸውን ለመንግስት የሰጡ ናቸው። ይሄ እውነተኞቹ ወይም ተሳስተው የገቡ አሁን የዚህም ቡድን ጸረ ህዝብነት
ከአማራ ጠላት ጋር ከኢትዮጵያ ጠላት ጋር መቆም ሲረዱ እጃቸውን በሰላም ይሰጣሉ። ስለዚህ የሆነው ይሄ ነው እና ይሄንን የህወሓትንና የአጋሮቹን ወረራ የጥቃት ሙከራ በመቃወም ሰላማዊ ሰልፍ ካደረጉ ወይም የተቃውሞ ሰልፍ ካደረጉ የአካባቢው ከተሞች ውስጥ የደባርቅ ህዝብም ከዚህ ውስጥ ይጠቀሳል። አሁን የደባርቅ ሸማቂ እጁን እንደሰጠው ሁሉ ህዝቡም በሰልፍ ወጥቶ ይሄንን እንደገና የወልቃይትን አካባቢ ህዝብ ለመከራ ለመዳረግ የሚደረግ ውጊያ ይሄንን ሰላምን የማደፍረስ ሁኔታ እየተቃወመ እጃችሁን አንሱ፣ ጦርነት በቃን ብሎ መልእክት አስተላልፏል። የወልቃይት ህዝብም እንዳያችሁት በትናንት ፕሮግራማችን እንዳቀረብ ነው እሱም ተቃውሞውን እንደገለጸ ማለት ነው። በሌላ በኩል የቀድሞው የህወሓት አመራሮች አንዱ የሆኑት ስዬ አብርሃ ደግሞ ከብዙ ዝምታ በኋላ ወጥተው የትግራይ ጄኔራሎችን ተሳድበዋል ብለው ይቀላል ማለት ተችተዋል። ኦልሞስት ግን በጣም ነው ያበሻቀጧቸው። የትግራይ ጄኔራሎች ኢሳያስ ከራሱ አህዮች ለይቶ የማያያቸው ወደሎች ናቸው ነው ያሉት። አቤት 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 ሰውረን እንደዚህ አይነት ስድብ። እርግጥ እኔ ያንሳቸዋል ለማለትም እፈልጋለሁ፣ ግን ያው ምንድነው ይዘገነናል መቼም። እና የዚህን እንዲህ ያሉበትን ምክንያት ሲገልጹ የትግራይ ህዝብ ሳይሆን ለራሳቸው ፍላጎት የቆሙ ናቸው። የአመራር ውድቀት የሰበሰቡት ሀብት ይሄ በአመራር ውድቀት የተፈጠረው ችግር ሳይገመገም ተጠያቂነት እንዳይመጣ እምቢ ያሉ የሌቦች ስብስብ ናቸው ይሏቸዋል። ይህ ከተጠያቂነት ለማምለጥ የሚደረግ ነው። በዚህ ቡድን ውስጥ ያሉት አባላት ከፕሪቶሪያ ስምምነት በፊትም ሆነ በኋላ ወርቅ፣ መሬት፣ ገንዘብና ንብረት በመዝረፍ ሰውን ጭምር በመሸጥ በወንጀል የተሳተፉ አባላት ናቸው ይሏቸዋል። እነዚህን የትግራይ ጄኔራሎች እና የህወሓት አመራሮች ልክ ልካቸውን ነው የነገሩልኝ እና ደግሞ እውነት ነው። እውነቱን ደግሞ ከሳቸው በላይ በቅርብ የሚያውቀው የለም። ይህ ራስን ለማዳን እየተደረገ ያለ ሙከራ ነው። ከትግራይ ጥቅም ወይም ከትግራይ ህዝብ ጥቅም ጋር ምንም ግንኙነት የለውም። ለራሳቸው ጥቅም ነው። ሀገራዊና ህዝባዊ መርህ የሌለው ማንኛውም ጥምረት እድሜ የለውም። የትግራይ ጄኔራሎች ኢሳያስ የሚያያቸው ከራሱ አህያና በቅሎች እንደተወለዱ አድርጎ ነው እና ራሷ የመጣችን አህያ ጫናት እንደሚባለው ተረት እንደዛ ነው የሚጭናቸው። እንደዚህ ነው የሚመለከታቸው። ትግራይ ግን ሰው አላት፣ አማራም ሰው አለው፣ ኢትዮጵያም ሰው አላት። ትግራይ፣ አማራ ወይም ኢትዮጵያ እንደ ኤርትራ የተስፋ ምድረ በዳ እንዳይሆኑ ከፈለግን በየአካባቢያችንና በጥምረት ይህን አደጋ በጊዜ መጋፈጥ አለብን። ትግራይ በዚህ አይነት ሁኔታ ውስጥ እንድትቀጥል መፍቀድ የለብንም ብለው ያሳስባሉ። ለትግራይ ብቻ ሳይሆን ለመላው ኢትዮጵያ ወገኖች በዚህ መልኩ ያሳስባሉ። ለሻዕቢያ አህያ አድርጎ ለማያቸው እንደ አህያ ልጫናችሁ ለሚላቸው ተገዢ የሚሆኑት በቃ በዚህ ደረጃ አስተሳሰባቸው እንደዚህ የሆነና ወንጀላቸውን ለመሸፈን ሲሉ ነው የሚሉን። ሌላ መረጃ እነዚህ የህወሓትን የሚያንቀሳቅሱ ኃይሎችን ግማሾቹ የትግራይ ጊዜያዊ መንግስት ውስጥ ሆነው ያሉ ሰዎች ናቸው። ሌሎቹ ደግሞ የህወሓት አባላት ናቸው። ሌሎቹ የሰራዊት አባላት ናቸው። አሁን ቁልጭ አድርጎ እነዚህ አንድ አደረጃጀት ፈጥረው ነው ይሄንን እንቅስቃሴ እያደረጉ ያሉት። ይሄን የሻዕቢያን ተልዕኮ ለመፈጸም እየተንቀሳቀሱ ያሉት አንድ አደረጃጀት ፈጥረው ነው። እነዚህ አንድ አደረጃጀት የፈጠሩት ከመንግስት ሰዎች ታደሰ ወረደ፣ ሁለተኛው አማኑኤል አሰፋ ነው። አሁን ይኸውላችሁ ታደሰ ወረደ በዚህ አደረጃጀት ውስጥ ምክትል ሰብሳቢ ነው። ዋናው ሰብሳቢ ደብረጽዮን ነው። በዚህ አደረጃጀት ውስጥ ታደሰ የደብረጽዮን ምክትል ወይም ታዛዥ ሆኖ ከሱ ቀጥሎ ነው የተደራጀው እና ታደሰ ወረደ ምክትል ሰብሳቢ፣ አማኑኤል አሰፋ አሁን ይሄም መንግስት መዋቅር ውስጥ ያለ ነው፣ የክልሉ መንግስት፣ ፍስሐ ማንጁስ፣ እነዚህ ከመንግስት በዚህ አደረጃጀት ውስጥ ያሉ ናቸው። ከህወሓት ደግሞ ደብረጽዮን ገብረ ሚካኤል ያው የሁሉም ሰብሳቢ ነው። ፈትለወርቅ ደግሞ ሞንጆሪኖ አለች ከህወሓት፣ አብርሃም ተከስተ አለ።
ሌላው ሶስተኛው ከጀነራሎቹ ደግሞ ኃይለሥላሴ ግርማይ የሰራዊት አዛዥ ነው። ጆን መዲድ የሱ ምክትል ነው። ምግበ ኃይሌ እነዚህ ሆነው እነዚህ 9 ሰዎች ናቸው አሁን ትግራይን እያመሱ አካባቢውንም ለማመስ እየተንቀሳቀሱ ያሉ አሁን ተለይተው ተቀምጠዋል። እና እነዚህ 9 ሰዎች አደረጃጀት ፈጥረው በዚህ አደረጃጀት ውስጥ ደብረጽዮን ገብረ ሚካኤል ዋና ሰብሳቢ ሆኖ ታደሰ ወረደ ምክትል ሆኖ እንደዚህ አይነት ጥምረት ሌላ ጽምዶ ፈጥረው እየበጠበጡ ነው አካባቢውን። መሬት እናስመልሳለን፣ ተፈናቃይ በኃይል እናስመልሳለን እንደዚህ የሚል ስውር ሰነድ አውጥተው በዚህ ሁኔታ ውስጥ እየተንቀሳቀሱ መሆናቸውን ከስምረትና ከዚህ ከሰላም ኃይሎች የወጣ መረጃ ያመለክታል። አሁን ተለይተው እነዚህ ሰዎች ላይ እርምጃ ወስዶ የትግራይን ሕዝብ ስቃይና መከራ እንዲያበቃ ለማድረግ የጥፋት እጃቸው ወደ አጎራባች ክልሎችና ወደ ኢትዮጵያ ተዘርግቶ ጥፋት እንዳይፈጽሙ የኢትዮጵያን ሰላም እያወኩ እንዳይኖሩ አንድ ነገር መደረግ ያለባቸው እነዚህ 9 ሰዎች ናቸው ይላሉ። እና እነዚህ 9 ሰዎችን መንግስት ሆይ አንድ በልልን እየተባልክ ነው፣ አንድ በላቸው። እና አሁን መንግስት ለትግራይ ህዝብ እነሱ የትግራይ ህዝብ ጠላት ነው፣ በትግራይ ህዝብ ላይ ጄኖሳይድ ፈጸመ እንደዚህ የሚሉት በዚህ ቀውጤ ወቅት እንኳን በዚህ ሰላም ባልተረጋጋበት በዚህ እነሱ አሁንም እየተኮሱ ባሉበት ሁኔታ ትጥቅ ይዘው በየቦታው እየተንቀሳቀሱ እያሉ የአውሮፕላን በረራ ዳግም ፈቅዷል ወደ ትግራይ ሪስክ ወስዶ ማለት ነው ለትግራይ ህዝብ ሲል። ስለዚህ የትግራይ ህዝብ ይሄን ተረድቶ ማን ለሱ ህልውና እንደቆመ ማን ማህበራዊና ኢኮኖሚያዊ ጥቅሙን ሊያስከብርለት እንደሚችል በደንብ ተገንዝቦ እነዚህን ሰዎች ከጫንቃው ላይ ማስወገድ አለበት። ይሄን እያል የዛሬውን ፕሮግራማችንን እናጠቃልላለን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እንድትደግፉ ከጎናችን እንድትቆሙ እና ደግሞ እየተከታተላችሁ ኮሜንት እንድታደርጉና እንድታሳድጉን በአክብሮት እንጠይቃለን። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።